እንደምናላችሁ ይህ ሀሶስታ ነው። ሀሳብ ሀብትና ሀገር በሚል ርዕስ በየሳምንቱ እየተዘጋጀ የሚቀርብ የኢትዮጵያ ቴሌቪዥን መርሃ ግብር ነው። በሀሶስታ መርሃ ግብር ሀብት ሀሳብንና ሀገርን የሚወክሉ እሳቢዎችን ለመወያያ እንዲበቁ ለማድረግ ሰዎች እንግዶች አመተን የምንወያይበት ነው። ከዚህ ቀደም በተደጋጋሚ እንደተናገርነው የሁሉም ነገር መጀመሪያ ሀሳብ ነው። ሀሳብ ወደ ሀብት ይሄዳል። ሀብትና ሀሳብ ሲጣመሩ ደግሞ ሀገር ለሁላችንም የምትሆን የምትሰፋ የምትበረክት የምታድግ የመሆን እድሏ ይጨምራል ነው እንግዲህ ሀሳብ። በዛሬው ዕለት የምናቀርብላችሁ ፕሮፌሰር ሽብሩ ተድላን ነው። ፕሮፌሰር ሽብሩ ተድላ ለብዙዎቻችሁ ስማቸው እና ማንነታቸው የሚታወቅ ነው ብለን እናምናለን። ምክንያቱም ብዙ ሰው ሀሳብ አለው፣ ብዙ ሰው ሀብት ያፈራል። የእውቀት፣ የገንዘብ የመሳሰለው ሀብት፣ የሰው ሀብት ያፈራል። በእኛ እምነት ፕሮፌሰር ሽብሩ በራሳቸው ሀብት ናቸው፣ የሀገር ሀብት የሆኑ ሰው ናቸው። እሳቸውን ይዘን ነው የቀረብነው። እሳቸው ያሏቸውን ሀሳቦች የህይወት ልምድና በጣም ጥልቅ ከሆነው የህይወት ጉዟቸው በመረጡት ልክ ለዚህ ስብስብ ይሆናል ያሉትን ያካፍሉናል። ብዙ ተጨማሪ ማብራሪያ ሳልሰጥ ፕሮፌሰር ሽብሩ ተድላን ወደ መድረክ ጋብዛለሁ። አመሰግናለሁ። ከየት እንደምጀምርና የት እንደምጨርስ አላውቀውም። ግን መጀመሪያ እኔን ያደረጉኝን በዋሳ ደስ ይለኛል። እኔ ያደግኩበት አካባቢ ምንም ትምህርት የነበረበት አካባቢ ቢኖርም ስናድግ ጀግኖቻችን የምናደንቃቸው ሽፍቶች ነበሩ እና ሽፍታ ማለት አቆሞ የሚዘርፍ ሳይሆን ፍቅር መስቀ መቃብርን አንባችሁ ከሆነ እንዳበጀ በለው ያለ መንግስት ወይም ሹም በድሎኛል ብሎ ለድሃ የሚቆም አይነት ነው። ነገር ግን በአንድ የህይወት አጋጣሚ የዛን ጊዜ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ይባል የነበረው ኮተቤ በ1948 ዓ.ም 9ኛ ክፍል ልማር መጣሁ። ያ ብዙ ነገር ቀየረብን። አደግንበት አካባቢ እያንዳንዳችሁ ሁሉ በየቤታችን ወይ ንግስት ወይ ንጉስ ነን። በተቻለ መጠን ያለው ሁሉ ይደረግልናል። እንደፈቀድነውም በአጠቃላይ ባይሆን ነፃነታችን ከፍ ያለ ነው። እዚህ ሁለተኛ ዳራዊ ትምህርት ቤት ስንመጣ ሁሉም ከየቤቱ እንደዚያ ሆኖ የመጣ ልጅ ነው ያለው። አንዱ በአንዱ ላይ ለማድረግ የሚችለው ተጽዕኖ አልነበረም። ስለዚህ የሚያዋጣው ጉልበት ብቻ ነበር። ስለዚህ እድሜያቸው ገፋ ያሉት የበላይ፣ እድሜያቸው ውስን የሆኑት አቅመ ውስን የሆኑት የበታቸው ነው። አቅማቸውን አውቀው መኖር ይጀምራሉ። ስለዚህ እኔ መጀመሪያ አቅሜን አውቄ መኖር የጀመርኩ 9ኛ ክፍል ከገባው በኋላ ነው። ያ እንዳለ ሆኖ እንደመጣን ለ2 ሳምንት ወይም ለ3 ሳምንት ምግብ ቤት የአዳራዊ ትምህርት ቤት ነው፣ ፈለግነው ቦታ ነው የምንቀመጠው። አብረን የምንቀመጥ ከአንድ አካባቢ ከመጣን ግለሰቦች ጓደኞች ጋር ነው። ቀስ በቀስ አብረውን 9ኛ ክፍል ከሚማሩ ከሌሎች ጋርም መቀመጥ እንጀምራለን። ከዛ አመቱ ሲያልቅ ብዙ ከሌላ ቦታ የመጡ ጓደኞች እናገኛለን። እኔ እንደማስታውሰው 10ኛ ክፍል ከገባ በኋላ እኔ ከመጣሁበት አካባቢ የነበረ ቅርብ ጓደኛ ያለኝ አይመስለኝም። አንዱ ከደሴ፣ አንዱ ከአርሲ፣ አንዱ ከነጆ እንደዚህ ሆኖ እየተሰዳደብንም በእኛነታችንም እየተሰዳደብን ተቻችለን ነው እንኖር የነበረ። ስለዚህ መቻቻልን፣ መተሳሰብን፣ ጓደኝነትን የጋራ የሆነውን ትምህርት ቤቱን ህጎች አክብረን የመኖር የተማርን እዛ ነው። በተጨማሪ ደግሞ የዛን ጊዜ የነበሩ የገጠር ትምህርት ቤቶች ምንም አይነት መጽሐፍት ቤት አልነበራቸውም። እንዲያውም እንደማስታውሰው 4ኛ ክፍል ሆነን እኔና አንድ ጓደኛዬ ደምሰው ሞገስ የሚባል
እንደ ትምህርት ቤቱ ጸሐፊም ሆነን እናገለግል ነበር። ያም የሆነው ከሌሎች የተሻለ ሆነ ሳይሆን የቁም ጽፈታችን ጥሩ ነበር ይመስለኛል። እና ትምህርት ቤቱ ጸሐፊ የለውም። ዲሬክተሩ ለክፍለ ሀገሩ ሲጽፍ እኛ ጠዋት ተጠርተን ያው በሉክ ወረቀት ማመልከቻ ጽፈን ዲሬክተሩ ፈርሞ ነበር የሚልከው እና ቁጥር የሚባልም ደብዳቤው ይሰጠው እንደነበር አላስታውስም። አሁን ኮተቤ ስማር የመጀመሪያ የሳበኝ የመጽሐፍት ቤቱ ጉዳይ ነው። እዚህ ሳልመጣ አንድ ልቦለድ መጽሐፍ ብቻ አንብቤያለሁ። አቶ ተማቹ የምትባል በመኮንን እንዳልካቸው ቢትወደድ ይመስለኝ የተጻፈች ነች። የጣሊያን ወረራ ነው፣ አርበኛ ነው። ተመልሶ አርበኛው ሲመለስ ባለቤቱ ከአንድ ባንዳ ጋራ ከጣሊያን ጋራ ስትደንስ አያትና ብዙ ውዝግብ የተፈጠረበት ሁናቴ ነው። እንግዲህ አድሏችን ለዚህ ለተበደለው ለአርበኛው ነበረ። እንዲያውም ያችን መጽሐፍ አባቴ በልጅነቴ ነው የሞተው በ12 ዓመቴ። እናቴ በሄደችበት ቤት ቁጥር ያችን አነብንብ እየተባልኩ ወደ መጨረሻ እንዲያውም መጽሐፉን የማነብ አይመስለኝም፣ በቃሌ የምወጣው ነበር ይመስለኝ። ስለዚህ መጀመሪያ የሳበኝ የኮተቤ መጽሐፍት ቤት ነው። መጀመሪያ ደግሞ ያደነኳቸው ልብ ወለዶችን ነው። ይሄ አጠር ብለው የተዘጋጁ በታወቁ ደራሲያን የተደረሱ መጽሐፍት እነ ብራዘርስ ኦፍ ካራማዞቭ እነ 39 ስቴፕስ ምናምን የሚባሉ ነበሩ። ማመን በሚችል ደረጃ እነሱም ማንበብ ፍቅር አደረብኝ። እንዲያውም ወደ 11ኛ ክፍል ስንገባ መጽሐፍት ቤት ሲሰራ የነበረ አንድ ጎጃሜ ይሄ ፈተና ይወድቃልና መጽሐፍ እንዳይዋስ ብሎ አስከለከለኝ እና በጓደኞቼ በኩል እየተዋስኩ ነበረ ልብ ወለድ ማነበው። ሶስተኛ በፕሮግራም መስራት የተማርኩም ጓጉቼ እውቀት ነው ብዬ እውቀት ፈልጌ የተማርኩም ከ9ኛ እስከ 12ኛ ክፍል በኋላ ብቻ ነው። ይህን ስነግራችሁ ብዙ ሰዎች አያምኑኝም። እኔ እውነቴን ነው የምነግራችሁ። ከዚያ ወዲያ ገብቶ ፈተና አልፎ ወረቀት ማግኘት እንጂ እንደ ጓጉቼ ይሄን ለማወቅ ፈልጋለሁ ብዬ የተማርኩት ነገር የለኝም። እዛ ግን ለሁሉ ነገር ልጆችንም ለምናውቀው ምክንያት የተሰጠበት አካባቢ 2ኛ ደረጃ ገብቼ የተማርኩት ነው። ጥሩነቱ የነበሩን አስተማሪዎች በእኛ አይን ምርጥ የነበሩ ሲወዳደሩ ከዩኒቨርሲቲ ኮሌጅ ለእኔ የሚሻሉ የነበሩ ናቸው። ስለዚህ ማን ነው የሰራኝ የሚለውን ልንገራችሁ ብዬ እንደጀመርኩ እኔን ማንነቴን አሁን የሆንኩትን ያደረገኝ የቀዳማዊ ኃይለ ሥላሴ 2ኛ ደረጃ ትምህርት ቤት ነው። ተባብሮ መስራት የተማርኩም ሽመልስ ተሰማ የሚባል አርሲ የአንድ ጠበቃ ልጅ ነበር። ባለብሩ እሱ ነው። የብር ምልክቱን ቢስክሌትም ነበረው እና እንግሊዝ ሀገር የሚወጡት የጂሲኢ ፈተና በየ10 ዓመቱ መጽሐፍ ሆነው ይወጣሉ እና ጥያቄዎች 10 ዓመት ሙሉ የወጡት ጥያቄዎች እዛ መጽሐፍ ውስጥ ታትመው ይሸጡ ነበር። ይሄ ልጅ ከእንግሊዝ ሀገር አስመጡ ተገዝቶልን የ10 ዓመት ፈተና አጥንተን ነው የገባነው ተከፋፍለን። ካዘጋጀን በኋላ መልሱን እንናበባለን። እንግዲህ ስብጥሩ እንታውቁልኝ ይፈልጋለሁ። ሽመልስ ተሰማ ከአርሲ፣ ኦዝማን መሐመድ ከደሴ፣ ከበደ አሊ ከደሴ፣ ፍስሐ ጽዮን ገብረ መድኅን ኤርትራዊ ከጎንደር የመጣ፣ ኤልያስ ገለታ ከነጆ የመጣ ነን የምናጠና በግሩፕ ሆነን። ያም እኛነታችንን ሰፊ ሆነ። ብታምኑም ባታምኑም እኔ ወላይትኛ ሲናገር የሰማሁ እኔ ኮተቤ ገብቼ ነው። ኦሮምኛ ሰምተናል፣ ትግርኛ ሰምተናል፣ ሌላ ቋንቋ ሰምተን አናውቅም አደኩበት አካባቢ እና በ4 ዓመት ውስጥ ማንነታችንን ሰራን። ከዛ ወዲያ ያንኑ ሆነን ቀጥለናል። እንግዲህ አንዱ ይሄ ነው። ሁለተኛው እንደው እንደ ግንዛቤ ብንወስደው ዩኒቨርሲቲ እንደጨረስኩ ሳልሰራ ነው ወደ ውጭ ሀገር የተላኩ። እንግሊዝ ሀገር ነው የተላኩ እና እኛ 2ኛ ደረጃ ሆነን
የእንግሊዝ አስተማሪዎቻችን ስለ ፓብ የሚባል ነበር የሚያወሩት እና ፓብ የሚባለው ምን እንደሆነ ግራ ይጋባን ነበር እና ከአውሮፕላን እንደወረን እንዲሁ ተጣጥበን ልብስ ቀይረን ፓብ የሚባል ፍለጋ ጀመርኩ። ለንደን ብዙ ፓብ አለ፣ በቅርብ ቦታ አገኘው። ግን ችግሩ የለንደን ውድ አካባቢ የነበረበት ቦታ ነው። ያረፍንበት ሆቴል ገባሁ። በጣም የሰለጠነ ሰው ለመምሰል ሞከርኩ። ገብቼ ቢራ የሚሸጠውን ቢራ ስጠኝ አልኩት። ድራፍት ቢራ ነው እዚያ ያለው። ምን አይነት ሲለኝ የእንግሊዝ ቢራ ስጠኝ አልኩት። እኔ ሀገር ለመምሰል ነው እንግዲህ እና እዚህ ሀገር ሌላ ቢራ እንሸጥም አለና መጀመሪያ አንድ ደረጃ ዝቅ አደረገኝ። ከዛ እሷንም እንትኗን ግፊቷን ችዬ በጣቴ አንዱን አመለከትኩትና ተቀጥቶልኝ እየተኮራራው ብርጭቆዬን ይዤ አንድ ወንበር ላይ ሄጄ ተቀመጥኩ። ተቀምጬ ትንሽ እንደቆየው አሳላፊው ቦታውን እያስተካከለ መጥቶ እዚህ ሀገር ስንጠጣ ለቢራችን እንከፍላለን አለኝ። ለካ ተከፍሎ ነበር መውሰድ የነበረብኝ። እሱንም ቻልኩ። የዛን ጊዜ እንግሊዝ ሀገር 5 ሽልንግ ኖት ነበረ። ቢራው የሚያወጣው 1 ሽልንግ ከ6 ፐንስ ነበር። ያንን ጠጥቼ ከጨረስኩ ወዲያ ሂሳቡን ሲወስድ የቀረው ውሰደው አልኩት። ቲፑ የ3 ቢራ መግዣ ነው እና ያ ለተሳሳትኩት ሁሉ ማካካሻ እንዲሆነኝ በዚያው እንደተኮራራው ወጣሁ። ይቺ የመጀመሪያው ሀበሻ ጠባይ ነች እና እንዲያውም ለወጣ ስል እስቲ ዙሪያውን ተመልከት አለኝ። አየሁና ምን ልዩነት ታያለህ አለ። ምንም አላይም አለ። አንተ እኮ ብቻ ነህ ጥቁር ያለህ አለኝ። እውነቴን ነው፣ አላየሁም። እኔ ምን እንዳለም እዚያ ክፍል ውስጥ አላውቅም። ይሄ እኛ እንታወቃለን ብለን ያለበትን ማን እንደሆን እንዲያሳየን ነው። ከዛ ተነስቼ ሊቨርፑል ነው ስኩል ኦፍ ትሮፒካል ሜዲሲን የሚባል የተማርኩት። ስንሄድ አገር ሁሉ አረንጓዴ ነው። እዛ ጫካ ነው፣ እዚህ ጫካ ነው፣ ሳሩ ለምለም ነው። እንዲህ ይችን ኢትዮጵያን ለምለም ሀገራችን ብለን ምንዘፍን እንደዚህ አይነት ሀገር እያለ እዛ በአመት 200 ምናምን ቀን ይዘንባል። እኛ ጥሩ የሆነ እንደው 90 ቀን ነው የሚዘንብልን። አይን ሌላ 2 አይን ገላጭ የሆነልኝ ይሄ ነው። ማንነታችንን ለማሳወቅ የቻለ ነው። ሌላው እንደ ምሳሌነት እንኳን ሊያገለግል ይችላል። እዚህ ተመልሼ ለመስከረም መጥቼ በሚቀጥለው ሚያዝያ ላይ ወደ 8 ወር ከሰራ ወዳ ለፒኤችዲ ወደ ካናዳ ሄድኩኝ። ወደ ካናዳም የወሰደኝ ሰውዬ ሊቨርፑል ያስተምረኝ የነበረ ነው። ኢትዮጵያን በደንብ ያውቅ ነበር። ቀደም አድርጎ ልክ ጣሊያን እንደወጣ በፈረንጅ 41 ዓመተ ምህረት ኢትዮጵያ ውስጥ መጥቶ አንበጣ መከላከያ ድርጅት ያቋቋመ ሰው ነው። ስለ ኢትዮጵያ ብዙ ያውቃል። የእንግሊዝ ፕሮፌሰሮች ብዙ ያውቃሉ እውነት ለመናገር። ከዛ ካናዳ እኔ ሊቨርፑል እያለ ወደ ካናዳ ሄደ። እዛ ትልቅ የሪሰርች ግራንት አገኘና ወዳጀም ስለነበረ እኔ ፒኤችዲን ለመስራት በየቦታው እያመለከትኩ ነውና እንዴት ነው ስለው እኔ ያገኘሁት ግራንት በጣም ብዙ ስለሆነ ከዛ እየከፈልኩ ትማራለህ አለኝ። እንዳለውም ሄድኩኝ። ግን ሌላ ብዙ ምንጭ ነበረ ገንዘብ የሚገኝበት እና ከፕሮፌሰሮቹ ጋራ እንደ ማንኛውም በእድሜ እንደሚበልጠኝ ሰው ነው እንጂ ሌላ አይነት አድርጌ አልወሰድኳቸው። በዛ ምክንያት ይመስለኛል እንግዲህ ጥያቄ መግባት አለበት። እኔ እዚህ ሀገር ተመልሼ ከብዙ ዘመን በኋላ የግራጁዌት ስኩል ሲቋቋም የምናጠናክርበት መንገድ ስላልነበረን እኔ የተማርኩበትን ዩኒቨርሲቲ ከካናዲያን ሲዳ ፕሮጀክት ፈልገን ተስማምተን እኔን ያስተማሩኝ 6 ሲኒየር ፕሮፌሰሮች እዚህ መጥተው እያንዳንዳቸው ቢያንስ ለ6 ወር አስተምረዋል። እንግዲህ ይሄን እድል የሰጠኝ እኩል አድርጌ ስለወሰድኳቸው ነው ወይስ ምንድነው የሚለውን ራስን ማስከበር ጥቅም ሊኖረዋል።
ምንም ለኛ ብዙ ጊዜ ራስን ለማስከበር መሞከራችን የጥቃት ምንጭ ቢሆንብንም ከማስታወሳቸው አንኳር የምላቸው ጉዳዮች እነዚህ ሆነው ሳለ ውጥረቶችም የነበሩበት ጊዜ ነው። እናንተ ሳትወለዱ ደርግ ሲቋቋም ውጭ ሀገር ይሰለጥኑ የነበሩ መምህራን የተላኩት ግራጁዌት አሲስታንት የሚባሉት ለመመለስ ፈቃደኛ አልነበሩ፣ ምክንያትም ነበራቸው። እዛ ሀገር የነበሩት ደግሞ ፈረንጆች ኮንትራታቸውን ሲጨርሱ ለመቀጠል ፈቃደኞች አልነበረም፣ ጥለው ወጡ። አዲስ ፈረንጅም ለመምጣት ፈቃደኛ አልነበረም። ስለዚህ እንዴት ዩኒቨርሲቲ ይካሄድ የሚባለው ትልቅ ችግር ነበር። የሚገርመው ከ7 ሰዎች ያልበለጠ ትከሻ ላይ ነው የወደቀው። ፕሬዚዳንቶቹ 2 ፕሬዚዳንቶችና የእነሱ ተባባሪ የሆን አሶሺየት ምንባሎች 4 ነበርን። አንድ አጋጣሚ የሆኑ አለቆቻችን ከዩኒቨርሲቲ የወጡ ነበሩ። ወደ ላይ ያሉት የከፍተኛ ትምህርት ኮሚሽን ኮሚሽነር ዶክተር ያየር አርቅጣው ነበር። እንዴት እንወጣው ሲባል እንደው የማይፈታ ሚስጥር ሆነ። ግራጁዌት አሲስታንት አድርገን የቀጠርናቸውን ወጣቶች ያው ተመልምለው ነው የሚቀጠሩት። ግማሽ ተማሪ ግማሽ አስተማሪ ሙሉ ደሞዝ እንዲያገኙ አድርገን በግማሽ ጊዜያቸው ያስተምራሉ፣ በግማሽ ጊዜያቸው ይማራሉ። ከዛ ማስትሬታቸውን እንዲያገኙ ካደረግን ወዲያ የተጀመረው በ4 ዲፓርትመንት ነው። ኋላ ሰፋ እያለ ሄደ። ከተጀመረበትም አንዱ እኔ የነበርኩበት ባዮሎጂ ዲፓርትመንት ነው። ምንም የዛን ጊዜ ወደ ላይ ዩኒቨርሲቲ ሹም ሆኜ ሄጄ ሰለብ ቢሆንም አስተማሪ በሌለበት ጊዜ ነው ግራጁዌት ትምህርት ቤቱን የከፈት ነው። ይሄ ነው ሚስጥሩ እንዴት ሲሆን። ከዛ እነሱን ወደ ውጭ ለመላክ ደግሞ ችግር አለ። የተላኩ ልጆች ላይ መለሱ ይችላሉ። ምክንያቱም በቂ ምክንያት ነበራቸው። ስለዚህ የተወጠነው እቅድ ሰርቷልን ብዬ አምናለሁ። ሳንድዊች ፕሮግራም የሚባል ተመሰረተ። ይሄ ምን ማለት ነው? ውጭ ሀገር አሉ ታወቁ ዩኒቨርሲቲዎች ጋር ሄደው ይመዘገባሉ። የፒኤችዲ ተማሪ ተብለው 1 ዓመት እዛ በሚቆዩበት ጊዜ የቀለም ትምህርቱን የኮርስ ሪኳየርመንቱን ያሟላሉ። በተቻለ የላይብረሪ አደረጃጀት እና መረጃ ማግኘት የፒኤችዲ ቲሲስ ጽንሰ ሀሳቡን ይመሰርታሉ። ርዕሱን ይመርጣሉ ማለት ነው። አማካሪም እዛ ዩኒቨርሲቲ ውስጥ የታወቀ አንድ ዩኒቨርሲቲ አማካሪ ይኖራቸዋል። ግን ምርምራቸውን ኢትዮጵያ ውስጥ እንዲሰሩ አደረግን። ወደ ኢትዮጵያ በሚመለሱበት ጊዜ አማካሪያቸው ለ6 ወር አብሯቸው ይመለሳል፣ ያስተምራል። ያ የተባለው የምርምር ፕሮጀክት ኢትዮጵያ ውስጥ ሊሰራ ይችላል ወይ የሚለውን ካናዳ ሆኖ የተቀረጸው ላይሰራ ይችላል። እዚህ መሬት ላይ ያለው ሁኔታ የግድ ለዚህ ተስማሚ በሆነ ደረጃ በ2 ቀን ሊሰራ የሚፈጀው እዚያ 2 ሳምንት ሊፈጅ ይችላል። እነሱም ችግራችንን ተረድተው ፕሮጀክቶችን እንደሚሆን አስተካክለው 6 ወር አስተምረው በዚያችም ጊዜ ሪሰርች ሰርተው ተማሪውንም መክረው ይሄዳሉ። ተማሪው ለ2 ዓመት መረጃ ሲሰበስብ ይቆይና አንዳንዶችም ከዚያ ባነሰ ጊዜ ሄደው እዛው ካናዳም ሆነ ስዊድን ቲሳቸውን ጽፈው አስገብተው ተመርቀው ይመጣሉ። እንግዲህ አንዱ መያዣ ምን ሆነው እትብት ያልነው ያካበቱት እውቀት ኢትዮጵያ ላይ የተመሰረተ ስለሆነ ሌላ ሀገር ሄዶ የመስራት እድላቸው ዝቅ ያለ ነው። ስራቸውን ለመቀጠል ከፈለጉ ኢትዮጵያ ውስጥ መጥተው መስራት ይኖርባቸዋል። እውቀታቸውም ያላቸውም መረጃ በጠቅላላ አካሄዱም እዚህ ላይ ስለሆነ በእንደዚህ አይነት ሂደት አስተማሪ በሌለበት ውጭ ያሉት አንመጣም ባሉበት ግራጁዌት ስኩል ተከፍቶ ተቋቁሞ አስተማሪዎች ለማስተማር የቻለበት አሁንም ሳስበው እንደ ተአምር ነው የሚታየው። እና ሌሊት አሁን ያለው ሁኔታ
ከዚያ ጋር ሲወዳደር አልጋ ባልጋ ነው። እንግዲህ ማካፈላቸው ካለ ከመሰለኝ እኔ እንደው አንኳር ያልኳቸውን በስራም በህይወትም የገጠሙኝ እነዚህ ናቸው። ሌላው ያላሰብኩት የተደረገው አንድ ባልታሰበ ሁኔታ መንግስት ተነስቶ 40 የሚሆኑ አስተማሪዎችን አባረረ። በሚያባረርበት ጊዜ ምክንያት ፍለጋ ሲኬድ አንድ ምክንያት ነው የሚባል ነገር ተገኘ። እዚያው ቀን አቀንቃኝ ነበር እኔና እሸቱ ጮሌ ነን። እኔና እሱን አልነኩንም። ኋላ ሚኒስትሩን ስንሰማ ላይ ያሉ ሰዎች ያውቁናል። ጠቅላይ ሚኒስትሩ ሰምታችሁ ይሆናል። ሰዋራ ከዚህ በፊት ተማሪ ነበር መለስ ዜናዊ። እሸቱ ጮሌም የታወቀ አንቱ የተባለ የተማሪ መሪ የነበረ ነው። እኛን ትተው ያው ሲያባረሩ ተመካክረን እሱ ሰባቲካለነ እኔ 50 ዓመቴን ቆጥሬ ከዩኒቨርሲቲው ሪዛይን አድርጌ ወጣሁ። ይሄ ነው እንግዲህ ታሪኩ። በመጽሐፍ የተጻፈ ህይወት ነው። እንግዲህ ይህን የምትመለከቱ ሰዎች መረጃው ከሌላችሁ የፕሮፌሰር ሽብሩ ተድላን የህይወት ታሪክ ከጉሬዛ ማርያም እስከ አዲስ አበባ በሚለው እውቅ መጽሐፋቸው ውስጥ ተጠቅሷል። በደንብ ተዘርዝሮ አሁን ያነሷቸውን ጨምሮ ብዙዎቹ ስራዎቻቸው በዛ ውስጥ የተካተቱ ናቸው። የኢትዮጵያ ቴሌቪዥን የዚህ መርሃ ግብር አዘጋጆች የተወሰነ አጭር ቪዲዮ አዘጋጅተዋል። ምን እንደሆነ እናያለን እና ፕሮፌሰር አይተውት ለእርሶ የሚያስታውሱት የሚያመላክቱት ነገር ካለ እሱንም የሚጨምረው ያጫውቱናል። እሺ። ጎበዝ ሰው ጀግና ሰው ይወዳል በባህል እና ስናድግ ራሱ ያ ነው እሱን የመሰጠው። እንግዲህ አስተማሪዎቹን በጣም የሚወደድ ነበር። ተሐዋሳያን ፓራስቶሎጂ በምንለው በዛ መልክ የምርምር ጅምሮች አካሂዶ ያ ደግሞ ለሚቀጥለው ተመራማሪ መነሻ የሆነ የደረጀ የዳበረ የሚመጣ ነው። የምርምር አቅርቦት ሁሉ ነገር በጣም ከባድ በነበረበት ጊዜ እሱ የምርምር ፈርቀዳጅ ተመራማሪ ፈርቀዳጅ እንደሆነ ነው። ቢልሃርዚያ ይባላል የሚባለው በሽታ ሺስቶሶማይሲስ የሚባል የጥናት ዘርፍ ውስጥ ከፍተኛ አስተዋጽኦ አድርጓል። ብዙ አዳዲስ ግኝቶችንም ያገኘ ሰው ነው። ሳይንስ ወደ ሕዝብ እንዲደርስ ከፍተኛ ጥረት ያደርጋል። ህብረተሰቡን እንዲጠቅም፣ አካባቢውን እንዲለውጥ ሁልጊዜ ጥረት እንዳደረገ መረጃ መሰብሰብ ይችላል። መረጃ ሰብስቦ እንደ ብዙዎቹ ተመራማሪዎች እንዲሁ ዝም ብሎ ሸልፍ ላይ አያስቀምጥም። ወደ ውጤት ወደ ህትመት ያደርሳል። እሱን መስክ ተከትለው የተመራመሩ ሰዎች በሙሉ የህትመት ባህላቸው የማሳተም ባህላቸው በጣም ያደገ ነውና ብዙዎቹ ፕሮፌሰር ሆነዋል። ሳይንስን ለህዝብ ማድረስ ትልቅ ተግባር እንደሆነ ያሳየ፣ በዚህም ላይ ፋና ወጊ የሚባል ሰው ነው። ትምህርት፣ ምርምር የጋን መብራት ሆኖ እንዳይቀር ሰው በሙሉ እንዲያየው፣ ሰው ሙሉ እንዲጠቀምበት እኛም ይህንኑ እንድናደርግ እየገፋፋ ነው። እሺ ፕሮፌሰር ሽብሩ ምን አስተዋሉ ከዚህ ቪዲዮ? ምን ተጨማሪ የሚያነሱት ነገር አለ? ወዳጆቹ አሉ፣ አንዳንድ ፎቶግራፎችም አሉና ይሄ የመጀመሪያ ያሳያችሁ ሰውዬ 1 ዓመት ከ3 ወር በልጠኝ ቅርብ ዘመዴ ነው። በጣም የአባቴም የክርስትና ልጅ ነው እና አባቴ ዳኛ ነበር። ከደብረ ማርቆስ ተቀይረን ብቸና ወደሚባል ስንሄድ
ከአባቴ ጋር እነሱ ቤት ሳምንት ተቀመጥን እና እኔ እንደለመድኩት ተሸከመኝ አልኩት። እንግዲህ 1 ዓመት ከ3 ወር ነው የሚበልጠኝ። እሺ ብሎ ወደ ጓሯቸው ሰፊ ነው ወስዶ ገርፎ ትናገርና እንደገና ገርፋሃል ብሎ መልሶ አስቀመጠኝና እሱ መጀመሪያ ማሳየታችሁ እንደው ነገ አገኘዋለሁ እነግረዋለሁ። እንደምታውቁት ብዙዎቻችን ስለ ሰው ሁሉንም አናወራም። እንደ ማንኛችንም እኔም መጥፎም ጥሩም ገጽታ አለኝ። ግን በተቻለ መጠን የምችል ከሆነ ሰው ለመርዳት እሞክራለሁ። በተለይ ጎበዝ ተማሪ ከሆነ እነዚህ ያያቻቸው ልጆች የበደ ማርያም ተማሪ የነበሩ ኤሊቶች ናቸው። ተመልምለው ከየገጠሩ መጥተው ፕሮፌሰር ዘሪሁንም ፕሮፌሰር ማስረሻም ምልህ የሀገሩ ምርጥ ተብለው ከተመለመሉት ናቸው። ለሁለቱም ባለኝ እንትን እርዳታ አድርጌያለሁ። መጀመሪያ ዘሪሁን ነው የሚቀድመው። በደ ማርያም ስለተማረ ትምህርት ሚኒስቴር አስተማሪ መሆን ነበረበት። ከዚያ ለመላቀቅ መንግስት የከፈለውን 550 ብር መክፈል ነበረበት። ፈተና ከፈተንኩት ወዲያ ኮሪዶር ላይ አግኝቸው መቀጠር ትፈልጋለሁ ያለ። እንዳሁኑ ዴሞክራሲ የሰፈን አልነበረም እና የትምህርት ክፍሉ ኃላፊ ስለነበርኩ የምቀጥር ማባረር ምን የነበርኩና ፈልጋለሁ አለ። ግን 550 ብር መክፈል አለብኝ አለ። ጥሩነቱ እኛ 12ኛ ክፍል ፈተና እየፈተን ስናርም ገንዘብ የምናገኘው ነበር። ለምሳሌ 40 ሺህ ወረቀት ታርሞ እንደሆነ በእያንዳንዱ ወረቀት 2 ብር ከተገኘ እና ለ10 የምንካፈለው ከሆነ ብዙ ብር ነበር የዛን ጊዜ። ምክንያቱም ደሞዛችን ትልቁ ደሞዝ 1000 ብር፣ የሚኒስቴሮች ደሞዝ 1500 ብር የነበረበት ጊዜ ነው እና ምንም መልሶ ብድሩን ቢከፍለኝም ብር ከፍያ ያስለቀኩት ነው። ዘሪሁን ማስረሻ ፈጠነ የተሻለ እርዳታ የተደረገለት ነው። ዋናው እርዳታ ግን ጎዞ ነው። ጨርሶ ከተቀጠረ በኋላ ከጀርመን ግራንት አግኝቶ ግራንቱ የሚሰጠው ግን ለግራጁዌት ተማሪ ነበር። እሱ ጨረሰ እንጂ ግራጁዌት ተማሪ አልነበረም እና መጥቶ አስቸገረኝ። ታዲያ አንድ ወረቀት ለመጻፍ ግራጁዌት ተማሪ ነበር እኔ ነኝ እኮ የምፈርም ብዬ ሰጠሁትና ያን ግራንት አገኘና እሱ ድፍረት የሚለው ይህንን ነው። እኔ አልሰረኩ አልቀማሁ ወረቀት ነው የፈረኩና ደግሞ ከአመት በኋላ ይገባል ግራጁዌት ስኩል። እንደዚህ አይነቱን ነው እሱ ድፍረት የሚለው። አሁንም አደርገዋለሁ። እሱ የዓለም ፀሐይ መጀመሪያ ፒኤችዲ ይዤ እንደመጣው ካስተማርኳቸው ልጆች አንዷ ናት። ጎበዝ ናት። የዲቴል ሰው ነች። ይሄ ማስረሻው ነው። የሚገርመ ማስረሻ ኮቴን እየተከተለ ዲፓርትመንት ሄድ ሆኖ ነበር። ግራጁዌት ስኩል ዲን ሆኖ ነበር። የምርምር ኃላፊ ሆኖ ነበር። አካዳሚውም ስለቅ ለሱ አስረክቤው ነው ወጣሁኝ እና እንደው እየተከተለ ብዙ እንትን ብሎኛል። ደጋግመው ወዳጆቹ ያነሱት አንድ ነገር ሳይንስ ለማህበረሰብ እንዲደርስ ስላደረጉትና አሁንም ድረስ ስለሚያደርጉት በጣም ያላሰለሰ ጥረትና አስተዋጽኦ ነው። እኔ እንኳን በማውቀው የኮቪድ ወረርሽኝ በነበረበት ጊዜ ብዙ ሰው ስለ ወረርሽኝ ግራ በሚጋባበት ሰዓት በዛን ጊዜ የአእምሮ ትኩረትንና መረጋጋትን አግኝተው ወረርሽኝ የሚል መጽሐፍ ጽፈው በአጭር ጊዜ አሳትመው እኔ ኃላፊ በነበርኩበት ቢሮ አምጥተው እንደሰጡኝ ሁሉ አስታውሳለሁ። አሁን እዚህም ላይ ያየነው ነበርና ይሄን እዚህ ላይ ትንሽ ሀሳብ ቢሰጡበት ሳይንስን ለማህበረሰብ በበጎ መልክ እንዲደርስ በሚገባ መልክ እንዲደርስ ማድረግ ለሀገር እድገት ለማህበረሰብ በጎ መሆን ደና መሆን ምን አስተዋጽኦ አለውና ይሄንንስ እርሶንስ ተከትሎ ሌሎች ምሁራን ተመሳሳይ በሆነ መንገድ እንዲሄዱ ምን ይመክራሉ? ወጣቶችንም ጭምር። እንግዲህ ሳይንሳዊ አስተሳሰብ ዋናው ምክንያታዊነት ነው። በምክንያት ላይ የተመሰረተ ማህበረሰብ ማዳበር ከመሰለኝ ከግብታዊ እይታዎችና ውሳኔዎች ያድናል። ስለዚህ በተቻለ መጠን በምክንያት ላይ
የሚያስብ የሚያሰላስል ማህበረሰብ ለመፍጠር ያለችኝ እድል አንዳንድ ርዕሶች እየመረጥኩ በተቻለ መጠን ከጓደኞች በዛ የሙያ ፈርጅ አዋቂ የተባሉት ለምሳሌ ከፕሮፌሰር ዘሪሁን ወሉ ጋር ስለ የአካባቢ እጽዋት ኢኮሎጂካል የሆነ እንትና ጽሁፍ አውጥተናል። አሁንም በቅርብ ጊዜ ስለ አፈር ከእሱ ጋር የምናወጣዋለን። ልክ በዚሁ ላይ እንዳሉ ፕሮፌሰር እኔ እንግዲህ እስከማውቀው እስከተረዳሁት ለረጅም ዘመን በዚህን ያህል ትኩረት የአእምሮ ትኩረት መስራትና ማገልገል ምናልባትም በብዙ ሰዎች እይታ ማገልገል ማቆም ወይም ደግሞ በቃ የሚባልበት እድሜ ላይ እንኳን ተደርሶ ረጅም ጊዜ አተኩሮ መስራት የሚፈልገው ስነ ምግባር አለ። ወጣቶችም ሌሎችም ሰዎች ይህን የሚከታተሉ ሰዎች ያንን ቢያውቁ ጥሩ ነው የሚል እምነት አለኝ። ምክንያቱም ያለ በጣም ትኩረት ያለው መሰጠትና ስነ ምግባር ወይም ዲሲፕሊን የምንለው እንግዲህ ይቀላቀላል። ትክክለኛው አማርኛ እርስዎ በጣም አማርኛ ስለሚያውቁ ያርሙኛል። ምን ይመክራሉ ስለሱ? ምክንያቱም ትልቁ ነገር እሱ ነው። ይህን ሁሉ ለማድረግ ያ በጣም አስፈላጊ ስለሆነ የመጀመሪያው ማካፈል ማወቅ ያለንን ማካፈል ተገቢ ነው ብላለሁ። ምንም ይሁንን እና እኛ በደሃ ግብር የተማርን ካፉ እየነጠቀ አዳሪ ትምህርት ቤት ገብተን ከማንም የበለጠ ደሞዝ አግኝተን በጊዜው አንቱ ተብለን የኖርንበት ሀገር ነው እና ለዚህ ሀገር ምንስ ነገር ብናደርግ ይበዛል ወይ ነው እና ያለችን እቹ ነች። መጽሐፍ ከቻለ ድረስ እንጽፋለን። አንዳንድ ጊዜ የምንጽፈው ያጋልጠናል። አሁን ከየት ወደ የት ብዙ አቧራ ያስነሳ መጽሐፍ ነው። ምክንያቱም ኢቮሉሽን ነው። ከላሊበላ ሁሉ እየተደወለ ማከብራቸው ሊቃውንት ትንሽ ዘልፈውኛል እና ፊት ለፊት ተገናኝተን ብንገናኝ እያልኩ ቀልድባቸዋለሁ። ከአንተ ጋር ደግሞ መገናኘት አይነት ይመልሳሉ። ግን እኔም በእነሱ ቦታ በሆን የማደርገው ነው። ስለዚህ ምንም ችግር የለብንም። አንዱ ችግራችን የተማረው ወገን እኔ እንደሚመስለኝ እንግዲህ መሰለኝ ሊመጣ ነው፣ ሰው ምን ይለኛል የሚል ትችት ይፈራ ይመስለኛል። እንዴ አለማወቅን ማወቅ እኮ የመጀመሪያው እውቀት መሆን አለበት። እና ምንድነው አለማወቅ ችግሩ? ሰው ሲወለድ ያውቀዋል፣ ተወለደ። በሂደት የሚያውቀው ነው። ከተሳሳተም ይታረምና ያውቀዋል ማለት ነው። እና ፍርሃቱ ምን እንደሆነም አይገባኝም። እኔ ማንም ሰው ተነስቶ ይሄ ልክ ያልከው ልክ አይደለም ቢለኝ ችግር የለኝም፣ አስረዳኝ ይለዋለሁ። ካልመሰለኝ ይከራከረዋል። የተማረው ወገን የሚፈራ መተቸቱን ነው ብዬ እገምታለሁ። እኔ መተቸት ግን እኔ ደግሞ አልፈራም። በጣም እናመሰግናለን ፕሮፌሰር ሽብሩ ተድላ ለሚያበረክቱት አስተዋጽኦ ላበረከቱት አስተዋጽኦ። በመግቢያ ላይ እንዳልኩት አንዳንድ ሰው በራሱ ሀብት ነውና የሀገር ሀብት ኖት ብዬ አምናለሁ። እኔ አምናለሁ፣ እንደዛ ከልቤ እንደዛ አምናለሁ። ለውዳሴ ከንቱ አይደለም። ከስራዎት ያንን በድፍረት መናገር ስለሚቻል ነው። ጊዜዎትን ሰጥተው እዚህ ተገኝተው ህይወቶን ባጭሩ በጣም ባጭሩና ልምዶን ስላካፈሉን በጣም አድርጌ በራሴና በኢትዮጵያ ቴሌቪዥን በተመልካቾች ስም በጣም አድርጌ አመሰግኖታለሁ። ተመልካቾቻችን ከፕሮፌሰር ሽብሩ ተድላ ጋር ያደረግነው ቆይታ ብዙ ነገር እንድናስብ የሚኮረኩር እንደሆነ ይሰማኛል። የሚኮረኩር ያልኩት ፕሮፌሰር ሽብሩ በጣም በትህትና በህይወታቸው የኖሩበትንም መንገድ የገጠሟቸውንም መልካምና መልካም ያልሆኑ ሁኔታዎች ያበረከቱን ማስተዋጽኦ በጣም በትህትና አሳጥረው ነግረውናል። ግን
በተወሰነ መልክ ምንድነው አስረግጦ ማለፍ የሚፈልጉ የህይወት ገጠመኞች አሏቸው፣ አስተዋጽኦም አላቸውና አንደኛው ከንግግራቸው በጣም በለዛ አለሳልሰው ስለሚያወሩት ምናልባት እንዳይጠፋ አስቤ የማወጣው አንደኛው ነገር ማንነቴን ከፈጠረው እኔን የሰሩኝ እነማን ናቸው ብለው መምህራኖቻቸውንና አብረዋቸው የነበሩ አብሮ አደግ ጓደኞቻቸው ተማሪዎች አብረው ያጠኑ የነበሩ ሰዎችን ስምና የመጡበትን ቦታ ጠቅሰው አልፈውታልና ያ በጣም ማንነታቸውን እንደቀረጸ ለማመላከት ሞክረዋል። እንግዲህ በስነ ልቦና አስተሳሰብ እንደምንረዳው የሰው ልጅ ማንነት ከውጭ ወደ ውስጥ የሚገባ ነው። ስለዚህ የህይወታቸውን ከትውልድ ቦታቸው ጀምሮ እንዴት እየሰፋ ሲመጣ ከውጭ የገጠማቸው ወደ ውስጥ እየገባ ማንነታቸውን እንደቀረጸ የሚያመላክት ስለሆነ ማናችንም ብንሆን እኔ ነኝ የምንለው ነገር በገጠመን የህይወት ልክ የተወሰነ እንጂ የተቆረጠና ያለቀ ማንነት እንደሌለን የሚያሳይ ስለሆነ ይሄንን በትልቅ መልእክትነት መያዝ እንደሚያስፈልግ ለማስረገጥ እፈልጋለሁ። ሁለተኛው ፕሮፌሰር ሽብሩ አንስተውታል፣ ግን ምናልባት እኔን የመሳሰሉ ሰዎች ከዩኒቨርሲቲ ጋር ግንኙነት ያላቸው ሰዎች ሊረዱታል። ከዩኒቨርሲቲ ጋር ግንኙነት የሌላቸው ሰዎች ነገሩን በጥልቀት ምናልባት ላይረዱት ከቻሉ የፕሮፌሰር ሽብሩ ተድላ አስተዋጽኦ በዩኒቨርሲቲ በከፍተኛ ትምህርት የሁለተኛ እና ከፍተኛ የድህረ ምረቃ የምንለው የትምህርት እድል እንዲመጣ በማድረግና ብዙ የመምህራን ከውጭ ሀገር መምህራን ወደ ሀገር የሀገራችን ሰዎች ወደ ሆኑ መምህራን በሚለው ሽግግር ውስጥ ከፍተኛውን አስተዋጽኦ ያደረጉ ናቸው። ይህን የማነሳበት ምክንያት ምንድነው? ታሪኩ በራሱ መመዝገብ ያለበት ሆኖ ሀገራችን ብዙ ችግር ያለባት ሀገር ናት፣ ምንም ጥያቄ የለውም። ስለዚህ ብዙ ችግር መኖሩ ብዙ እድልም ነው ለመስራት ለማሻሻል ኃላፊነትን ወስዶ የተሻለ እንዲሆን ለማበርከት በጣም ብዙ እድልን ይከፍታል። ይሄንን መገንዘብ በጣም አስፈላጊ ነገር ነው። ከፕሮፌሰር ሽብሩ ህይወት አንዱ የምንማረው ነገር እሱን ነው። ምንም በጣም አሁን ካለው ሁኔታ ባነሰ በነበሩ አጋጣሚዎች በነበረ አቅም ብዙ ችግር ቢኖርም ያን በዛ ችግር ውስጥ ግን የሚሰራ ነገር ብዙ ስላለ ብሎ ያንን ሰርቶ መንገድ አመቻችቶ ከዛ በኋላ ለመጣን ሰዎች ለሁላችንም እድልን በማበርታት ከፍተኛ አስተዋጽኦ አድርገዋል። ካደረጉ ሰዎች ተርታ የቀድሞዎቹ ታማኞች በእኔ እምነት ውስጥ ታማኝነታቸው ለወገናቸው ለሀገር ለሚሰሩት ስራ ለተማሩት ትምህርት ከሆኑ ታማኝ ኢትዮጵያውያን መካከል የሚጠቀሱ ናቸው። ለከፍተኛ አስተዋጽኦ አድርገዋል። በሳይንስ እሳቸውም ጠቅሰውታል። ሳይንስን ለማህበረሰብ በማድረስ በኋላም እንዳነሱት ዞሮ ዞሮ አንድ ማህበረሰብ የወደፊት ዕጣ ፈንታው የሚወሰነው ምን ያህል ገጠመኞቹን በሚዛናዊነት መዝኖ ለክቶ ተቀብሎ አስተናግዶ ማለፍ ይቻላል ወይስ አይቻልም በሚለው ነውና ለዛ ደግሞ የሳይንስ አስተሳሰብ በተደጋጋሚ እንደታየው ከሌሎች አማራጮች ሁሉ የተሻለ መንገድ ስለሆነ እሱ ለማህበረሰብ እንዲደርስ ማድረግ በሚለው ፈርቀዳጅ አሁንም ድረስ ያንን የሚገፉ ናቸው። እሳቸው ያላነሱት ግን በጣም ሁሌ መነሳት ያለበት አስተዋጽኦአቸውና ደግሞ ተሰጥኦአቸውም ነው ብዬ የማስበው ደግሞ በስነ ጽሁፍና ስለ ስነ ጽሁፍ ያላቸው እውቀትና አበርክቶ ነው። ፕሮፌሰር ሽብሩ ግጥም ይጽፋሉ፣ ያገባኛል ብለው ያምናሉ። ስለሚያገባቸው ደግሞ ዝም አይሉም። ያንን ግን በስነ ጽሁፍ መልክ ለማሳወቅ ለመሞገት ወደ ኋላ የሚሉ አይደሉም። ሌላ እንግዲህ አንዳንድ በቅርብ እሳቸው ጋር በትንሹ የመነካካት እድል የገጠመን ሰዎች እንደምናውቀው ከሚመለከተው ሰው ጋር የሚመለከተው አይነት ግንኙነትን በራሳቸው ያደርጋሉ። ለምሳሌ አንድ ጉዳይ ሲነሳ ይሄ ጉዳይ ምሳሌ ስለሆነ ከአእምሮ ሕክምና ከስነ ልቦና ጋር እንደዚህ የሚያያዝ ከሆነ የሚያናግሩን ሰዎች አሉ። ግን የምገምተው ነገር በሌላ ጉዳይ ደግሞ ሌሎች ሰዎች እንዳሉ ገምታለሁ። ስለዚህ ምንም እንኳን
ምሁርነታቸው በጣም ዘላቂ ቢሆንም ከማን ጋር ምን መነጋገር እንዳለባቸውና ይሄን ደግሞ ለማመላከት ወደ ኋላ የማይሉ ስለሆኑ በጣም ሰፊ የሆነ የህይወት ጥልቀትና እውቀት ልምድ ያላቸው ስለሆኑ እዚህ መጥተው በሐሳባቸውን ከሐሳባቸው የተፈራውን ሀብት ለሀገር ደግሞ ያደረጉትን አስተዋጽኦ ስላካፈሉን በጣም አድርገን እናመሰግናቸዋለን። መጨረሻ ላይ ያሉት አንድ ስለ ሀገር ያሉት ነገር አለና በሱ መዝጋት ያስፈልጋል። እንዲህ በነፃ ሳይኖራት ላስተማረችን ሀገራችን ምንስ ብናረግላት ምንስ ቢከፈላት ይበዛል ብለዋልና በዚህ እንደመድማለን። አመሰግናለሁ።